ጤና ይስጥልኝ አቶ ፋሲል። ጤና ይስጥልኝ ስለሞ። ጤና ይስጥልኝ ተስፋዬ። እንዴት ዋልክ? እንዴት ነው ቅዝቃዜ ያለው እንዴ ካለበት ሰፈር አንተ ዛሬ? አዎ ቅዝቃዜ ያለው ግን ታውቃለህ የዘንድሮ ክረምት ይሄን ያለ የተነገረ መስሎ አይታይም። አልፎ አልፎ ከባድ ዝናብ ይዘንባል ይባላል እንጂ ግን በትላንትናው ዕለት የሚገርምህ በናታንያ አካባቢ አሻሮን ከሚባለው ቦታ በጣም ኃይለኛ ዝናብ ስለዘነበ ሰዎችም እንደ ጀልባ ትንሽ ጀልባ እንደዛ ያደረጉ እንደሚተላለፉ ነበር ያየሁትና በጣም የሚገርም ነው። ታይቶ ይታወቃል እስራኤል ሀገር ውስጥ እንደዚህ አይነት ከሆነ ቦታ ላይ ታይቶ አይታወቅም። ግን ያሞኔስ ህንድንና ስሪላንካን አሮንም ወይም አውሮፓ እና ኢንዲያን አጋነን የምናወራው አይደለም። ግን በእውነት ትላንት ብዛት ያለው ዝናብ ዘንቦ ነበር። አንዳንድ ቦታዎች ላይ ችግር ፈጥሯል። መጠናዊ ቅዝቃዜ ነው ያለው እንጂ የአውሮፓ ክረምት አይደለም፣ መካከለኛው ምስራቅ ነው። ኦኬ አቶ ፋሲል ዛሬ ካንተ ጋር የምናደርገው ውይይት የክነሴት እየተደነገጉ ያሉትን ድንገጋዎችን በተመለከተና ከዛም የጠቅላይ ሚኒስትር ቢንያሚን ኔታንያሁ ወደ አሜሪካ ማቅናት ጉዳይ ይሆናል። እስቲ በክነሴቱ ጉዳይ እንሄድና አሁን በዛሬው ዕለት ሁለት ነገሮች ውይይት ላይ ናቸው። አንዱ የብሔራዊ መርማሪ ኮሚቴ ማቋቋም የሚለውን ጠቅላይ ሚኒስትር ቢንያሚን ኔታንያሁን ያቀረቡትን ፕሮፖዛል በተመለከተ በዛሬው ዕለት የቅድመ ድንገጋ ውይይት የተደረገበት ነው ያለው። እንዴት ነው የሚለው ሁኔታ ነው። ይህን በተመለከተ እስቲ ያንተ ምን እንዴት ነው መንግስት ያቀረበው ሀሳብ በተለይ ቤተሰቦቻቸው የሞቱባቸው ከክነሴት ዛሬ ስናይ በጣም ከፍተኛ ጩኸት አለ። በክነሴት ላይ ሁለት ውይይቶች የሚወያዩበት አንደኛው በመላተ ጉባኤው ላይ፣ ሁለተኛው ደግሞ በምጥጥር ኮሚቴው ደግሞ የሚደረጉ ድምጽ ብልጫዎች አሉ። እንዴት ያየው ሁለቱን ነገር? በእውነት ግሩም የሆነ ጥያቄ ነው። በተለይ ብሔራዊ የምርመራ ኮሚቴ መቋቋሙን ጉዳይ በማስመልከት እስቲ ስሎሞ ወደዛ ከመግባቴ በፊት እኔ በተቻለ መጠን ሰባ ባለ ሁኔታ አብራራለሁ። ባልደረባችን ተስፋዬ ዛሬ ክነሴት ቆይታ አድርጎ ነበር። በተለይ የሃይማኖትን መጥፋት በማስመልከት ውይይት ተካሂዶ ነበር። ዘግየት ብላችሁም ከኔ ውይይት ከተፈጸመ በኋላ በሰፊው ትነጋገሩበታላችሁ። እንደው ባጭሩ ለተመልካቾቻችን እንደው ለመግቢያ ያህል እንኳን የነበረው ሁኔታ ቢገልጽልን ተስፋዬ። ኦኬ ተስፋዬ ከኛ ጋር ነው ያለው? አዎ እየሰማሁ ነው። ስለ ሃይማኖት ጉዳይ አቶ ተስፋዬ ለውይይትም አንዳንድ ቃላቶች ሰምቷል። ለመግቢያ በኋላ እናንተ በሰፊው ትወያዩበታላችሁ። አዎ በመጀመሪያ እንደገና በድጋሚ ጤና ይስጥልኝ ፋሲል። አንድ ጊዜ የቴክኒክ ጉድለት ነው እዚህ ጋር እያስተካከልን ነው። እየሰማን ነው እየተሰማን ነበር። ዛሬ የተገኘ ነው ያው አስቸኳይ ውይይት ተብሎ ነው። ከዚህ በፊት እንደ ቀኑን ቆጥረን አይደለም የደረስነው። የዛሬው ውይይት አስቸኳይ ተብሎ ቤተሰቦቿ የሃይማኖት ቤተሰቦችን በጉጉት የመጡበት ውይይት ነበር። እዛ እንደደረስን በእውነት አንደኛ ነገር 10 ሰዓት ይጀመራል የተባለው ወደ 10 ሰዓት ከሩብ እንዲጀመር ተደረገ። ከዛ በኋላ 11 ሰዓት የግዴታ ጠቅላላ የክኔሴት አባሎች ያው ለሚደረገው ምርጫ የህግ ምርጫ መውጣት ስለነበረባቸው ውይይቱ መፋጠን ነበረበት። ሁሉም የልቡን በትክክል የተናገረበት ጊዜ አልነበረም። በዛ ላይ አልፎ ተርፎ ዛሬ የፖሊሶች ወኪሎች አልነበሩም በቦታው። በጠቅላላ ስንመለከት የዛሬው ውይይት በእውነት ምንም አይነት ተጨባጭ ነገር የሌለው እንደገናም ደግሞ እንግዲህ ሁላችንም እንደምናውቀው እስራኤል ሀገር ከጽፋት እስከ ኢየሩሳሌም ለመምጣት በጣም ረጅም ጊዜ ይወስዳል። ረጅም መስመር ነው። ይሄንን ሁሉ አድርገው ነው እንግዲህ ቤተሰብ የመጣው። ግን ወደ ቤታቸው ሲመለሱ ምንም አይነት አዲስ ዜና የሰሙበት ምንም አይነት ነገር አልነበረም። አሊያና በክሊታ የወኪላቸውም ምንም አይነት ከዚህ በፊት የተሰጣቸውን የስራ ድርሻ አልተዋጡም፣ ይዘው አልመጡም።
እንደዚሁም የሶክኑት ሁሉም የራሱን ወኪል ይልካል። ሆኖም ግን በወኪልነታቸው እንዲህ ያደረግን ነው የሚል ተጨባጭ ነገር ቤተሰቡን የሚያረጋጋ እኛም ከቤተሰቦቹ ጋር ጎን ሆነን የመርዳት የምንፈልገውችን ምንም አይነት መልሶች አላገኘንም። ዛሬ እንደውም የበለጠ ትንሽ ቅር ያሰኛል ምንድነው የፖለቲካ ጨዋታ መስሎ የታየ ነው። ምክንያቱም ብዙዎቹ የመንግስት ተቃዋሚ ፓርቲዎች በዛ ያሉ መስሎ ይታያሉ። ይሄም አመጣጣቸው እንግዲህ ካለው የደህንነት ሚኒስተር ቤንግቪር እንዴት ፖሊሶችን ወደዚህ እንዳይመጡ አዘዙ የሚል ነው። በህጉ መሰረት ክልክል ነው። ይሄ እኛንም አስቆጥቷል፣ ቤተሰብንም አስቆጥቷል። ፖሊሶች መገኘት ነበረባቸው፣ በቦታው አልተገኙም። ይሄ ነው እንግዲህ በእውነት አጭር ውይይት ነበር። ቢያንስ ወደ 40 ደቂቃ ወይም 45 ደቂቃ የሚሆን ውይይት ሆኖ ያው ተበታትነናል። ቤተሰቦቹም ወደ ሰሜን እስራኤል ወደ ጽፋት ተመልሰዋል። እንደዚህ ብናረግስ በወዛር እንደተከፍቱት ለመግቢያ ነው። ይሄንን በኋላ ሰፋ ባለ ሁኔታ ሽሎሞ በተለይ ብዙ አስተያየቶች ሊኖሩት ይችላል ስላለው ተጨባጭ ሁኔታም የሚመለከታቸው መስሪያ ቤቶች ማድረግ ስላለባቸው ማስተዋጽኦ ተስፋ የማስቀድመስ አነጋግሬ ነበር። ይሄን ማስመልከት ሰፋ ያለ ውይይት ታደርጋላችሁ። ወደ ሽሎሞ ወደ ቀረበው ጥያቄ ስመለስ ሽሎሞ ይሄ ብሔራዊ የምርመራ ኮሚቴ በማስመልከት ከፍተኛ መግባባት አለ በመንግስትና በተቃዋሚ ፓርቲዎች መካከል። በህጉ መሰረት ብሔራዊ ኮሚቴ በመስራት ሀሳብ ማቅረብ ያለበት መንግስት ነው። በተለይ በአሁኑ ጉዳይ ላይ በአሁኑ ጦርነት ላይ ከፍተኛ መግባባት ስላለ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ያቀረቡት ሀሳብ አለ። ፓሪቴት የሚል ሀሳብ ማለትም ከተቃዋሚ ወገኖች 3 አባላት ማለትም ከጥምሩ መንግስት ደግሞ 3 አባላት ያሉበት ኮሚቴ እንዲቋቋም ሀሳብ አለኝ ብለው ይኸው ሙግት ውስጥ ገብተዋል። ይህንን ሀሳብ የተቃዋሚ ፓርቲዎች ፍጹም አይቀበሉትም። የተቃዋሚ ፓርቲዎች የሚፈልጉት እንደተለመደው ለብዙ ጊዜ በተደጋጋሚ ሁኔታ እንደተደረገው የከፍተኛው ፍርድ ቤት ፕሬዚደንት የአሁኑ ፕሬዚደንት ይስሐቅ አሚት እሳቸው እንዲመርጡና እንዲሾሙ ነው የሚፈልጉት። ጠቅላይ ሚኒስትሩና የመንግስት ግን ይስሐቅ አሚት የፖለቲካ አቋም ስላላቸው ከመንግስት ጋር ተመሳሳይ ሀሳብ ስለሌላቸው መንግስትን በተደጋጋሚ ሁኔታ ገደል ውስጥ እየከተቱ ነው እየተባለ ስለሚነገር አይፈልጉም። ይህ ሁኔታ ነው እንግዲህ በተቃራኒ ሁኔታ ከፍተኛ መግባባት የፈጠረው። እስቲ ራስህ ሽሎሞ ወደ አንተ ልመልሰው ነው ጥያቄው ወይም ኳስ ወደ አንተ ልምጣና ምንድነው ችግሩ? እኩል በኩል በሆነ ሁኔታ የማቋቋም ሁኔታ 3 ከዚህ 3 ከዛ። ያውላ አቶ ፋሲል ምን መሰለህ፣ በመጀመሪያ ደረጃ መንግስት የህግ አለ የሆክ የብሔራዊ ምርመራ ኮሚቴ መቋቋም አለበት ብሎ የተደነገገ ህግ በ1969 ዓመተ ምህረት አለ። ያ 1969 ዓመተ ምህረት ከተቋቋመ ጊዜ ጀምሮ ባለሳሳት ወደ 15 ጊዜ እንደዚህ አይነት ኮሚቴዎች ብሔራዊ ኮሚቴ ተመድቦ በቀኝ በኩልም በግራ በኩልም የመሩትን የመንግስት ጉዳዮች መርምረው በተለይ በጣም የሚታወቀው ለምሳሌ ጎልዳ ማይርን ከስልጣን ያስወረዳትና እንደዚሁ ለምሳሌ መጨረሻ ላይ አካባቢ አሁን ያየነው ለምሳሌ ሜሮን ላይ አሶን ሜሮን የሚባለው የሃይማኖተኞች ስነ ስርዓት መርሃ ግብር በሚደረግበት ጊዜ ባለሳሳት እና እዛ ላይ በብዙ ሰዎች ለሞቱ ኃላፊነቱ የሚለው ነውና ይህ ነገር አሁንም ቢሆን በከፍተኛ ፍርድ ቤቱ ዳኞች ላይ ነው ኮሚቴውን የሚያቋቁሙት። በእርግጥ ምን መርመር የሚለውን መንግስት ነው የሚወስነው። ስለዚህ ይሄ ከሆነ ይስሐቅ አሚትን በግል ስለሚጠላው ብቻ መንግስት እንዴት እሱ ኮሚቴ ላይመር ይችላል ነው? በግል ስለሚጠላው ሳይሆን የፖለቲካ አመለካከት ልዩነትም አለ። ሶስነት እኮ አቶ ፋሲል ዳኞች እኮ ዳኞች ፖለቲከኞች አይደሉም። ዳኞች ባለሙያ ናቸው። ኖ ይስሐቅ አሚት ፖለቲከኛ ነው የሚባለው። እስካሁን ድረስ የሚወስናቸው ውሳኔዎች ፖለቲከኛ የሚባለው እኮ አቶ ፋሲል ፓርቲ አቋቁሞ ሰው ተወዳድሮ ከነሴት ሲመረጥ ነው። እሱ ፖለቲከኛ አይባልም። ትክክል ነው። ግን የፖለቲካ አመለካከት በተግባር ላይ ስለሚያውል እስካሁን ድረስ በነበሩት ኮሚቴዎች ሁለት አይነት ኮሚቴዎች ነበሩ። እስካሁን ድረስ በዛ ሲቋቋሙ የመንግስት አጣሪ ኮሚቴ የሚባል አለ፣ ብሔራዊ ኮሚቴ የሚባል አለ። ያው መንግስት በሚያቀርበው ሀሳብ መሰረት ነው እነዚህ ኮሚቴዎች የሚመረጡት። አሁን ያለንበት ተጨባጭ ሁኔታ ተስሎሞ አሁን ያለንበት ተጨባጭ ሁኔታ በመሰዋችን መካከል ከፍተኛ መከፋፈል ስላለና የእምነት መጉደል ስላለ አማራጩም የሆነው በ2001 ዓመተ ምህረት በአሜሪካ ቤንላደን
ትማማች ህንፃዎችን ባወደመ ጊዜ ከ4000 አካባቢ አሜሪካውያን መሞታቸው ይታወስ ነው። ይህን ማስመልከት የተቋቋመ ኮሚቴ ነበር ማለትም እኩል በኩል ከሪፐብሊካን ፓርቲና ከዲሞክራት ፓርቲ በኩል እና በዛ አይነት ተመሳሳይ ሁኔታ ምንም እንኳን በአሁኑ ወቅት ባለው ተጨባጭ ሁኔታ መሰረት መንግስት የብዙሃን ድምፅ ቢኖረው እኩል በኩል ቢመሰረት ነገሩ ችግሩን ሊያካልለው አይችልም። ለምን አቶ ፋሲል ጥያቄው ምን መሰለህ አቶ ፋሲል እዚህ ላይ አንደኛ የአሜሪካን የፖለቲካ አወቃቀርና የእስራኤል ማወዳደር አይቻልም። ምክንያቱም አሜሪካ ሁለት ፓርቲ ብቻ ነው ያላቸው። ከዛ ውጭ ደግሞ ለምሳሌ አሜሪካ ዳኞች የሚመረጡት በፖለቲካዊ ምርጫ ነው የሚመረጡት ዳኞች በተለይ የከፍተኛ ፍርድ ቤት ዳኞች። ከዛ ውጭ ደግሞ አሜሪካ 3 ተቋማት አሏት። ፕሬዝዳንቱ አለ፣ ሴናት አለ፣ ኮንግረስ አለ። የኛ ያለን ተቋሞች በጣም የተለያየ ነው። የኛ የፓርላሜንታሪ ሲስተም ነው ያለን እና ይሄ አሁን ለጠየቀው ጥያቄ አንተ ከዚህኛው 3 ቢልብልሃን ለምሳሌ 3 መራጮች አሁን የተቃዋሚ ፓርቲዎች ብዙ ናቸው። በእርግጥ የጥምሩ መንግስት አንድ ሊሆን ይችላል። የተቃዋሚ ፓርቲዎች ግን 5 ወይም 6 ናቸው። ሊበርማን አለ፣ አረቦች አሉ። አሁን አህመድ ጢቢ የመረጡትን እንቀበላለን ሊሆን አይችልም። ስለዚህ ለዛ ነው የፖለቲካዊ እይታ እንዳይኖረው ፍርድ ቤቱ ፕሬዝዳንቱ ተብሎ የሚለው ህግ። በነገራችን ላይ አንዱ ለምሳሌ ሳብራ በሸቴላ የሚባለው አሪያል ሻሮንን ከጠቅላይ ሚኒስትርነት ወይም ከመከላከያ ሚኒስትርነት አስወግዶት የነበረው ይሄም እንደዚህ አይነት ኮሚቴ ነው። ስለዚህ ነገሩ ስለዚህ የኔ አባባል ኖ ግን ከዛ ህዝቡ ኃላፊነት አንቺል ነፃ ለቶኛ አትልም ብሎ መጨረሻ ላይ ይስሐቅ ራቢን ጠቅላይ ሚኒስትር ሆኖ ተመረጠ። ፓርቲው ማባረራቸው ያን ያለነበት ሁኔታ አሁን ያለነበት ሁኔታ ግን አቶ ፋሲል ብዙ ጊዜ የምናየው በተለይ በዚህ መንግስት ከተቋቋመ ጊዜ ጀምሮ ከፍርድ ቤት ጉዳዮች ጋር የህግ ለውጥ ለማድረግ በተሞከረበት ጊዜ በአጠቃላይ ነገር አለሞች ሌላ እይታ ያዩ መስለው ነው የሚታዩት እና ይሄ የፖለቲካ ኮሚቴ ውጤቱ የፖለቲካ ውጤት አይሆንም ወይ ነው ጥያቄው። ሊሆን ይችላል፣ አይሆንም ማለት አይቻልም። ሊሆን ይችላል፣ ግን ያለው አማራጭ ምንድነው ለሚለው ጥያቄ ነው። መንግስት በፍጹም አሻፈረኝ ብሏል። ምርጥም አለው ተመርማሪ ነው ራሱ መንግስት እኮ አቶ ፋሲል መንግስት እኮ ራሱ ተመርማሪ ነው። መንግስት የሚለው ደግሞ ፍርድ ቤቱ ራሱ ተመርማሪ ነው ነው ገባህ? ያለ መከፋፈል ሁኔታ አለ። ስለዚህ በተቻለ መጠን አንድ የሚቀርብ ሀሳብ አለ። አሁን ሰሞኑን ደግሞ እያነሱትና እየተወያዩበት ነው። በመጠኑም ቢሆን ብዙም አልተደረገም። ይኸውም ህዝበ ጥያቄ እንዲደረግ በሁለት ሀሳቦች ላይ ህዝበ ጥያቄ አድርጎ ውሳኔ ላይ እንዲደርስ አጠቃላይ ህዝቡ ማለት ወይም እስከ ምርጫ ጊዜ በመጠበቅና ከምርጫው ውጤት በኋላ አሸናፊው በሚፈልገው መንገድ እንዲሆን ማድረግ ነው የሚሉ ጥያቄዎችም እየተነሱ ነው። እንግዲህ ምርጫው ሆነም ቀረ ማክሲሙም ከአንድ ዓመት በኋላ ነው የሚካሄደው። አቶ ፋሲል ይሄ አሁን የሚደረገው መጀመሪያ ሲባል የነበረው ኮሚቴ ለማቋቋም ጦርነቱ አላለቀም ነበር። ጦርነቱ ካለቀ በኋላ ደግሞ አሁን ይስሐቅ አሚት የከፍተኛ ፍርድ ቤት ዳኛው ፕሬዝዳንቱ የሚወስነውን አንቀበልም ነው። አሁን ሌላ ህግ ይሄ ሁሉ ነገር አቶ ፋሲል ጊዜ ለመግዛት አይደለም? ኖ አይመስለኝም። ማንም ሊያመልጥ አይችልም። አቶ ሰለሞን እንደኔ አመለካከት ግዴታ ይህ ብሔራዊ አጣሪ ኮሚቴ በመስረቱ አይቀርም። ማንም ሊያመልጥ አይችልም። የነበረው ውድቀት በጣም ከፍተኛ ነው። ከዛ ውድቀት ለምን ይህ ውድቀት ደረሰ? በተለይ ጥቅምት 6 ሌሊት ምን ነበር የሚለው ጥያቄ መልስ እስካልተገኘ ድረስ ከዛም በፊት ለውድቀቱ ምክንያት የሆኑትን መንስኤዎች እስካልታወቁ ድረስ ፍርድ ቤቱን ጨምሮ ህዝቡ የሚላቀቅበት ሁኔታ የለም። ህዝቡ በጣም ነው የሚፈልገው ይህንን ብሔራዊ አጣሪ ኮሚቴ እንዲቋቋም። ኦኬ አሁን ወደ ሌላ ጥያቄ ልውሰድና አቶ ፋሲል መንግስት ትላንትና ጋዜጣ ሊዘጋ ብሎ ወስኗል። አንተ ጋዜጠኛ ነህ እና በዚህ ላይ እንደ ጋዜጠኛ ያለህ አመለካከትኛ እንደ አርዶጋን እየሆነ ነው እንዴ አቶ ፋሲል? ከዲሞክራሲ አገዛዝ ወደ ዲክታቶር እየሄድን ነው እንዴ? እና ወይም ደግሞ እንደ ሁንጋሪያው መንግስት ወይም ምን ማለት ነው? ይኸውልህ የሰራተኛው ፓርቲ የዲሞክራሲ ባለቤት ነን፣ የዲሞክራሲ አዋቂ ነን፣ ሊበራል ነን ብሎ የሚያምነውም የሁሉ በራክ ራሳቸው
ጠቅላይ ሚኒስትር የነበሩት ለሰራተኛው ፓርቲ እንዲዘጋው ፈልገው ነበር። ገለጻ ማለት የእስራኤል መከላከያ ኃይል ራዲዮ ጣቢያ እንደኔ አመለካከት እውነት ነው። ጋዜጠኛ ነኝ። ጋዜጠኛ ደግሞ ምንም ቢሆን የብዙሃን መገናኛ ሲዘጋ አይወድም፣ እኔም አልወድም። ያለው አማራጭ ሙሉ ለሙሉ ባይዘጋ እና ፖለቲካዊ ጉዳዮችን ወደ ውጭ ማውጣቱ ሁኔታ ቢፈጠር ነገሩን ሊያቃልለው ይችላል። ግን ስንመለከተው በአንድ የዲሞክራሲ ሀገር አንድ የመከላከያ ሰራዊት የራዲዮ ጣቢያ ሊኖረው አይችልም። ግን እኛ የተለየ ሀገር ነን። ግን አቶ ፋሲል 75 ዓመት እኮ ያለ ጣቢያ ነው። 75 ዓመት ግን እሱ ምንም ችግር የለው። ስንት ዓመትም ኖረ። ግን የኛ ሰራዊት የህዝብ ሰራዊት ነው። ሁሉም ተደዋዋቂ ወታደር ነው። ስለዚህ ይህ የራዲዮ ጣቢያ ቢኖር በጣም ጥሩ ነው ብዬ ነው የማምነው። ነገር ግን ትኩረት ማድረግ ያለበት የመከላከያውን ጉዳይ ብቻ እንጂ በወቅታዊ ጉዳዮች ላይ በየሰዓቱ በፖለቲካ ጉዳይ ባይነጋገር ይሻላል። ኦኬ፣ ይሄን በማስመልከት በቂ የሆኑ ሌሎች ራዲዮ ጣቢያዎች አሉ። ስለዚህ በዚህ አይነት ሁኔታ ቢከናወን አማራጭ ነው። ሌላው አቶ ፋሲል አጠር ያለ መልስ እንድትሰጥ የሚፈልገው ጠቅላይ ሚኒስትር ቢንያሚን ኔታንያሁ ወደ ዋሽንግተን ያቀናሉ። እሳቸው ምን ጉዳይ ይዘውልን ይመጣሉ? ለምሳሌ በትላንትናው ዕለት እንዳየነው ከሆነ ስሞትሪች እስራኤል ይሁዳና ሰማሪያን ቦታ በእሷ የቁጥጥር ስር አድርጋ ህጋዊ ቁጥጥር እንድታደርግ ጥያቄ አቅርበዋል። የትላንትና ደግሞ እስራኤል ቃት የመከላከያ ሚኒስተሩ ደግሞ አዛ ቤቶችን ልንገነባለን ለወደፊቱ ጊዜውን ብለው ኋላ በእርግጥ ማስተባበያ ቢያወጡም ከዚሁ ደግሞ የአዛ ጦርነትና የኢራን ጉዳይ አለ፣ የሊባኖስ ጉዳይ አለ። በእርግጥ ጠቅላይ ሚኒስትር ቢንያሚን ኔታንያሁ እና ትራምፕ ወዳጆች ናቸው። ግን ምን ነገር ይዘው ይመጣሉ ብለህ ትጠብቃለህ? ስለሆነ ተስፋዬ ጠቅላይ ሚኒስትሩ በዚህ ጉብኝታቸው ይሁዳና ሰማሪያ በእስራኤል እጅ እንዲሆኑ የሚለውን ህግ ተግባራዊ ላይ የሚያውሉ አይመስለኝም። ፕሬዚደንት ዶናልድ ትራምፕ የሚቀበሉ መስሎ አይታየኝም። 19 ሰፈሮችና ከተማዎችን ለመመስረት ውሳኔ አድርገዋል። ስሞትሪች ይህንን ይተገብራሉ። አሜሪካኖች ዝም ብለዋል። ሌላው ሁኔታ በዚህ አሜሪካ ቆይታቸው ጠቅላይ ሚኒስትሩ ከፍተኛ ትኩረት የሚያደርጉበት የአዛን ተጨባጭ ሁኔታ፣ የሊባኖስን እንዲሁም በተለይም የኢራንን ተጨባጭ ሁኔታ ይሆናል። የአዛ ተጨባጭ ሁኔታ መጨረሻው እስካሁን ድረስ ግልጽ አይደለም። አንድ ወታደራችን የፖሊስ ሰራዊት አባል አጽም እስካሁን ድረስ አልተመለሰም። መመለስ አለበት። እሱ እስካልተመለሰ ድረስ ወደ ሁለተኛው ዙሩ መተግበር አናልፈም የሚል አመለካከት በእስራኤል በኩል አለ። ሁለተኛው ዙር መተግበር ማለት ምን ማለት ነው? ሐማስ ትጥቁን ይፈታ ነው። ሐማስ ትጥቁን ይፈታል አይፈታም? እስካሁን ድረስ ምንም እርግጠኛ ሁኔታ ላይ አይደለም። ሊባኖስም ስንሄድ ተመሳሳይ ሁኔታ ነው። ሂዝቦላ ትጥቁን ይፈታል አይፈታም? እስከዚህ ወር መጨረሻ ማለት እስከሚቀጥለው ሳምንት አጋማሽ ድረስ ማለት ነው። ሊባኖስ መንግስት ግን እየፈታ ነው ብሎ ነው የሚያስታውቀው። ኢራን በበኩሏ ከፍተኛ ትኩረት ያደረገችው ተምዘግዛጊ የረጅም ርቀት ሚሳይሎችን መገንባት ነው። በብዛት በመተኮስ እስራኤል ላይ ጉዳት ለማድረስ እያቀደች ነው ይባላል። ይህ ሁኔታን እስራኤል እያሳሰባት ነው። ኢራንም ደግሞ ይህ እኛ የምናደርገው ግንባታ ለድርድርም አይቀርብም የሚል ሀሳብ ሰንዝራለች። ኦኬ፣ ጥሩ። አቶ ፋሲል በጣም እናመሰግናለን ስለነበረው ቆይታ። በእርግጠኝነት በመጣው ሳምንትም እንደገና መልሰን እናገኝናለን። አመሰግናለሁ። ተስፋዬ። አመሰግናለሁ።